በኢትዮጵያ አትሌቲክስ መድረክ ውስጥ እንደ ጽጌረዳ አበባ ፈክተውና አምረው የመጡ ካሉ ጽጌዎች መካከል አንዷ ነች አትሌት ጽጌ ገብረሰላማ። በእርግጥ በዚህ ወቅት በተለያዩ የዓለም መድረኮች የኢትዮጵያን ስም በማስጠራት ላይ ያሉ ሁለት ስመ ሞክሼዎችም አሉ። ጥሯ ዳይመንድ ጽጌ ድጉማና ትልቅ ተስፋ የተጣለባት ወጣቷ አትሌት ጽጌ ገብረሰላማ ናቸው። አንደኛዋ የአጭር ርቀት ሯጯ ጽጌ ድጉማ ስትሆን ሌላኛዋ ደግሞ የረጅም ርቀት ተወዳዳሪዋ ጽጌ ገብረሰላማ ነች። በዚህ አጭር ዝግጅት ግን ብዙዎች ያልተመለከቱትና ጽጌ ገብረሰላማ ባልተለመደ አሯሯጥና የራሷን ሪከርድም ጭምር ሰብራ ያሸነፈችበት ልዩ የሩጫ ውድድር ወደ እናንተ ይዘን መተናል። በዚህ አስገራሚ የሩጫ ውድድር ላይ ጽጌ ከወንድ አሯሯጮች ጋር በመሮጥ አስደናቂ ውጤትም አስመዝግባለች። ያልተለመዱ ነገሮች በታዩበት በዚህ ውድድር አትሌት ጽጌ ገብረሰላማ በጽናት እስከ መጨረሻው ድረስ ተፋልማ በማሸነፍም በብዙዎች ዘንድም ተደንቃለች። አትሌቷ የኢትዮጵያን ሰንደቅ ዓላማ ከፍ ብላ በማውለብለብም እምቅ አቅም ያላት አትሌት መሆኗንም በዚህ ውድድር እንደገናም አሳይታለች። እኛም በዓለም አቀፍ ደረጃ ከፍተኛ ዝና ያለውና በዓለም አትሌቲክስም የወርቅ መለያ ወይም ጎልደን ሌብል ደረጃ የተሰጠውን ይሄን የረስል ሃይማ አስደናቂ ውድድር ወደ እናንተ ውድ ቤተሰቦቻችን ስናደርስም በኩራት ነው። በቪዲዮ ላይ በምትመለከቱት በዚህ አስደናቂ ውድድርም ብዙ ባልተለመደ ሁኔታ ከወንድ አሯሯጮች ጋር ሆና የራስል ሃይማ ውድድር ስላሸነፈችው ጽጌ ገብረሰላማና ውድድሩን የሚመለከቱም አስገራሚ መረጃዎችን እናጋራችኋለን። ሐሳብ አስተያየታችሁና ስለ ዝግጅታችን የተሰማችሁም ስሜት በኮሜንት ቦክስ ውስጥ እንድታጋሩም እንጋብዛችኋለን። ጽጌ ገብረሰላማ ኢትዮጵያዊት የረጅም ርቀት ሯጭ ስትሆን በተለይ በ10000 ሜትር በግማሽ ማራቶንና በአገር አቋራጭ ውድድሮች ላይ ከዚህ ቀደም አስደናቂ ብቃቷንም አሳይታለች። መስከረም 30 ቀን 2000 ዓመተ ምህረት በትግራይ ክልል ሲያሲ ጻሊያምባ የተወለደችው አትሌቷ መሮጥ የጀመረችው በትምህርት ቤት ውስጥ እንደሆነም የህይወት ማህደሯም ያሳያል። ጽጌ ገብረሰላማ መጀመሪያ ላይ በ400 ሜትርና በ800 ሜትር በመሳተፍም የሩጫ ውድድር የጀመረች ቢሆንም ኢትዮጵያን በወከለችባቸው ዓለም አቀፍ ውድድሮች ላይ ግን በ5000 እና በ10000 ሜትር እንዲሁም በግማሽ ማራቶን ድንቅ አትሌት መሆኗንም እያስመሰከረች ትገኛለች።
ይሄ የምትመለከቱት የሩጫ ውድድር ደግሞ የዓለም አትሌቲክስ የወርቅ ደረጃ የሰጠውና ለአሸናፊዎች ከፍተኛ ሽልማት የሚያሰጠው የራስ አል ኸይማን የአትሌቲክስ ውድድር ነው። ውድድሩ በየዓመቱ በተባበሩት አረብ ኤምሬትስ ውስጥ በምትገኘው ራስ አል ኸይማ ከተማ በምትገኘው ሰው ሰራሽ ደሴት አልማርጃን አይስላንድ ላይ ይካሄዳል። በተባበሩት አረብ ኤምሬትስ በየዓመቱ የሚደረገውና በድንቅ ብቃታቸው ላይ የሚገኙ አትሌቶች የሚሳተፉበትም ውድድርም ነው። ጽጌ ገብረሰላማም በዚህ ውድድር ላይ ብቃቷን በማስመስከር በድንቅ አጨራረስ ማሸነፏም እንዲሁ የሚታወቅ ነው። ጽጌ ገብረሰላማም በዚህ ውድድር ላይ ብቃቷን በማስመስከርም በድንቅ አጨራረስ ማሸነፍም ችላለች። በየዓመቱ የሚካሄደውና አትሌት ጽጌ ገብረሰላማ ያሸነፈችው ይሄ የሩጫ ውድድርም በዓለም ላይ ካሉ ፈጣን የግማሽ ማራቶን ውድድሮች መካከል በቀዳሚነትም ይጠቀሳል። በዚህ ውብ ስፍራ የሚካሄዱ ውድድሮችም ብዙ ጊዜ የዓለም ክብረ ወሰኖች የሚመዘገብባቸውም ናቸው። ውድድሩ ለረጅም ርቀት ሯጮች በጣም ተወዳጅና ተናፋቂም ውድድርም ነው። የኢትዮጵያ አትሌቶችም በዚህ መድረክ ላይ በተደጋጋሚ ጊዜ በማሸነፍም ይታወቃሉ። ለአብነትም አትሌት እጅጋየሁ ታዬ በዚህ ከተማ በተደረገው ውድድር ያሸነፈች ሌላኛዋ ኢትዮጵያዊ አትሌትም ነች። በምትመለከቱት በዚህ ውድድርም ላይ ጽጌ ገብረሰላማ ከሌሎች ጠንካራ አትሌቶች ጋር ብርቱ ፉክክር ያደረገች ሲሆን ከነዚህም መካከል የኦሎምፒክ የማራቶን ሻምፒዮናዋ እንዲሁም 3 ጊዜ የዓለም ግማሽ ማራቶን አሸናፊ የሆነችው ኬንያዊቷ ፔትረስ ቼፕቸርቸር ትገኝበታለች። ወጣቷ ጽጌ ገብረሰላማ ግን በድንቅ የራስ መተማመን ከመጀመሪያው አንስቶ እስከ መጨረሻው ድረስ ለፈተናዎች ሸብረክ ሳትል ለአሸናፊነትም በቅታለች። ጽጌ ገብረሰላማ የአሯሯጥ ዘይቤዋ የተመለከቱ የአትሌቲክስ ተከታታዮችም እንደ ገንዘቤ ዲባባ የሚያምር አሯሯጥና ተክለ ቁመና አላት በማለትም ያደንቋታል። የግራ አጣጣሏና ሩጫን የምትረዳበት አኳኋኗም ብልህነት ይታይበታልም ይላሉ። የተወዳደረችባቸው ውድድሮችም ደግሞ ይህንኑ ይመሰክራሉ። አትሌት ጽጌ ገብረሰላማ በተለያዩ ዓለም አቀፍ ውድድሮችም ላይ በማሸነፍ ጥሩ ስም ያላት አትሌት ስትሆን ያሸነፈችባቸው ዋና ዋና ውድድሮችም ከዚህ ቀጥለን እናጋራችኋለን። አትሌት ጽጌ ገብረሰላማ ይሄ የምትመለከቱት የራስ አል ኸይማ ግማሽ ማራቶን ያሸነፈችውም የካቲት 24 ቀን 2024 ሲሆን ጽጌ ውድድሩን በ1 ሰዓት ከ5 ደቂቃ ከ14 ሴኮንድ በመግባት ነው ያሸነፈችው። ይህ ውጤት በወቅቱ ከቀደመው የግል ክብረ ወሰኗም ከ30 ሰከንድ በላይ የተሻለ አዲስ የግል ክብረ ወሰንም በማስመዝገብ ነው ውድድሩ ያሸነፈችው።
በ15ኛው ኪሎ ሜትርም አካባቢም ጽጌ ገብረሰላማ ከሌላኛዋ ኢትዮጵያዊት አትሌት አባባል የሻነህ ጋር በመሆንም ከዋናው የመሪዎች ቡድንም ተነጥለው የሮጡም ሲሆን በመጨረሻ ምዕራፍም ላይ ጽጌ አባባልን በመቅደም ውድድሩንም አሸንፋለች። አባባል ደግሞ ውድድሯን በሁለተኝነትም አጠናቃለች። ጽጌ ገብረሰላማ በተለይም በቅርብ ዓመታት በግማሽ ማራቶንና በ10000 ሜትር ውድድሮች ከፍተኛ ስኬቶችም ያስመዘገበችም ትገኛለች። ከቅርብ ጊዜ ወዲህ ካስመዘገበቻቸው አስደናቂ ውጤቶች መካከል የሊዝበን ግማሽ ማራቶን ድሏም ተጠቃሽ ነው። መጋቢት 9 ቀን 2025 ላይም በፖርቹጋሏ መዲና ጽጌ ያሸነፈችውም በ1 ሰዓት ከ04 ደቂቃ ከ21 ሴኮንድ በሆነ ሰዓት በማጠናቀቅም ትልቅ አድናቆት ያገኘችበት ውድድርም እንደነበረ አይዘነጋም። መጋቢት 16 ቀን 2024 ላይ ደግሞ በአሜሪካ በተደረገው ዘቴን በተሰኘው የ10000 ሜትር ውድድር ያሸነፈችው አትሌት ጽጌ ገብረሰላማ በ29 ደቂቃ በ48 ሴኮንድ በ34 ማይክሮ ሰኮንድ በሆነ ሰዓት በማጠናቀቅም አዲስ የግል ምርጥ ሰዓት ማስመዝገብም ችላለች። ጽጌ ያስመዘገበችው ይሄ ውድድርም በአሜሪካ ምድር የተመዘገበ ምርጥ ሰዓት ወይም ዩኤስ ኦል ከመርስ ሪከርድ ሆኖ በወቅቱ ተመዝግቦላታል። ይሄ ሰዓትም በ10000 ሜትር ርቀትም በዓለም አቀፍ ደረጃ ካሉ ፈጣን ሰዓቶችም አንዱ ሆኖም ተመዝግቧል። ጽጌ ገብረሰላማ በ2023ም በዓለም ሀገር አቋራጭ ሻምፒዮናም በሴቶች ውድድር ላይ የብር ሜዳሊያም ለሀገሯ አስገኝታለች። እንዲሁም በ2019 በዓለም ሀገር አቋራጭ ሻምፒዮናም በታዳጊ ሴቶች ውድድር የነሐስ ሜዳሊያ ማሸንፋለች። ጽጌ ገብረሰላማ በ2021 የታላቁ የኢትዮጵያ ሩጫም የ10 ኪሎ ሜትር ውድድርም አሸንፋለች። በእነዚህና መሰል ውጤቶቿ ምክንያት ጽጌ በአሁን ጊዜ በአትሌቲክስ ዓለም ከሚጠቀሱ የኢትዮጵያ የረጅም ርቀት ሯጮች መካከልም ግንባር ቀደም ተስፋ የሚጣልባቸው አትሌቶች መካከል አንዷ ለመሆንም በቅታለች። እኛም ይሄን በአይነቱ ለየት ያለ የሩጫ ቪዲዮ እስከ መጨረሻው በመከታተል በውድድሩ መካከል የታዩ አንኳር ክስተቶችና የመጨረሻ ትንቅንቅ እንድትከታተሉም ጋብዘናችኋል። ሰላም ለእናንተ ይሁን።